ቢሊዮነር ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽ ላይ ምር ኦፈር የምታረጊው ራሴ መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው ለአገልግሎት ከባቱን የምትፈልጉት ለሱ ነው ዛሬ የእርሶን ሚሊዮኖች አስለቅቃለሁ አሩባ አንሆባ ጃሉሪያ ሰኩምባ አንቺ ሚሊዮነር ከሆነ ነው ካልሆነስ ታገኘኝም አንቺ በዛ ሪሌሽ ላይ ምንድነው እንት የምታቀርቢ ምን ከኔ ጋር ጊዜ ማሳለፍ ብቻ በቅዱስ ላሊበላ ስም ይቅርታ ጠይቃለሁ አጥፍቻለሁ የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽፈት ቤት በታሪክና ስም ማጥፋት ላይ የተሰነዘሩ ድርጊቶችን በጽኑ አውግዘዋል። ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ቪዲዮ ተመልሻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ በዚህኛው ቪዲዮ እንጀምር። ቢሊዮነር ሚሊዮነር የሆነ ሰው አትሊስት ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽ ላይ ምር ኦፈር የምታረጊው ራሴ ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲያርግች ይሻላል ብሎ ማውራቱ ስለማይቀር I'm going to handle myself, he's going to handle himself. ግን አንዳንዴ to show some affection spend የሚያደርገው ነገር ቢኖር ጥሩ ነው። ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm going to spend on myself ግን I'm not going to spend on you. እሱ ማለት ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች እንዴ? Never. እሺ በበር በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ መጠኑ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ይሁን እንጂ መጠኑ በወራ ከ300,000 በላይ ሜክ የሚያደርግ ቢሆን is good for him. እኔ ወር ምናምን አይደለም ግን አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር ዶላር ቢሆንም አይደብረኝም። እናንተ አንቺ ራሴ እንደ ፕራይዝ ነው ማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ ያ ስለኔ ቴብል ላይ ምንም ነገር ስለዚህ አሁን አንቺ የሆነ ሰው ማታቂውም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን ይዤ እገባለሁ ነው ወይ ምንም አንቺ ኦፈር የምታረጊው ነገር የለም ማለት ነው። ራሴን ዝም ብዬ ሚሊዮነር ስለሆነ ቀጥታ ሄዳለሁ ሳይሆን እኔ ምንም ኦፈር የማደርገው ነገር አይኖርም ነው ከዚ እንትን ማድረግ ፕሮቫይድ ወንድ ልጅ ነው ፕሮቫይድ የሚያደርገው እሱ ነው። አንቺ ግን ምንድነው ኦፈር የምታረጊው? ራሴን በቂ ነኝ እኔ ሌላ ምን ኦፈር ላደርግ እችላለሁ? አንቺ ስቴብል ኮን ራሱን ከቻለ ነው ያልሽ አንቺ ሚሊዮነር ከሆነ ነው ካልሆነስ ታገኘኝም አንቺ በዛ ሪሌሽን ላይ ምንድነው እንት የምታቀርቢ? ምን ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ያ ላግዘው እችላለሁ። የአእምሮ መቀጨጭ ሰው በዚህ ልክ ክፉ ይሆናል። እኔ ከክፋት ነው የምቆጥረው። ሰውን አይደለም የሚፈልጉት ገንዘቡን ነው። እነሱ ምንም ማድረግ ምንም አይነት ኮንትሪቢዩሽን እንዲኖራቸው አይፈልጉም። በሚኖረው ሪሌሽንሺፕ ውስጥ የሰውየውን የወንዱን ገንዘብ መብላት ብቻ ነው የሚፈልጉት፣ መዝናናት ነው የሚፈልጉት። ራሷን ለገበያ ነው ያቀረበችው። እሷ ማቴሪያል ናት። ገንዘብ ያለው ሰው ብድግ አድርጎ የሚገዛት ማለት ነው። ስለዚህ ገንዘብ ያለው ሰው ማንኛውም ሰው ይጫወትባታል። እንደዚህ እየተፋባት ሁሉ መጫወቻ ያደርጋታል ማለት ነው። ለምንድን ነው እንደዛ የሚያደርገው? ምክንያቱም እሷ ለገበያ ራሷን አቅርባለች፣ ለሽያጭ ራሷን አቅርባለች፣ በብር ተምነዋለች። በወር ይህን ያህል ብር ያለው ሰው ይገዛኛል፣ ይሄ ነው ዋጋዬ ብላለች። እንደዚህ አይነት ሚሊዮን አካውንቱ ላይ ያለ ሰው መግዛት ይችላል እኔን ብላለች። what's the point? ሰው የመሆን ትርጉም ጠፋ እዚህ ላይ ማለት ነው። ፍቅር፣ ሰውነት ምናምን ክብር የላትም፣ ለክብሩ አትጨነቅም። ስብዕናዋን ትተዋለች፣ ረስተውታል። ለምን በአንድ ሰው ስም እናገራለሁ? በጣም ነው የሚያበሳጩት እግዚአብሔርን። እነዚህ ከሴተኛ ዳሪ በምንድን ነው የሚሻሉት? ሴተኛ ዳሪ በችግር ምክንያት የሚግቡ ወደው የሚግቡ ግን ገንዘብ እስከተከፈላቸው ድረስ የከፈለ ሁሉ አብሯቸው ይተኛል አይደል? ስለዚህ ይህንን አፎርድ ማድረግ የሚችል ይህን ገንዘብ መክፈል የሚችል ወንድ ይችን ልጅ እንደ ዕቃ ብድግ አድርጎ መውሰድ ይችላል። ይህንን ቪዲዮ የምትመለከቱ ቤተሰቦቼ ምን ያክል ትውልድ ማኒፑሌት እየተደረገ ምንድነው ይሄ የትውልድ አስተሳሰብ ሸፕ እየተደረገ ነው፣ በምን አይነት ደረጃ ሸፕ እየተደረገ እንደሆነ የትውልዱን ክፋት እንድታዩት ነው። ቲኔጅ ላይ ያሉ ወይም የትልቅም ሊሆኑ ይችላሉ እህቶቻችን አሉ። እነዚህን ልጆች ያሉ እንደዚህ የሚሰቀጥጡ ነገሮች ወይም ማፈሪያና ይሄ የሚያሳፍሩ ነገሮች
ኖርማል እየሆኑ ይሄዳሉ። ስለዚህ ለልጆቻችን ምንድነው የሚያስተምሯቸው? ለእህቶቻችን ለታናናሾቻችን ምናምን ብላችሁ ታስቡ በጣም አደገኛ ነው። አእምሮ የሚሰማውን ነው በተደጋጋሚ የሚሰማው ነገር እውነት ይመስለዋል። እንደዚህ አይነት መጥፎ ሰዎች መጥፎ ሴቶች ብዙ መጥፎ ነገር በተናገሩ ቁጥር እንደዚህ አይነት የስብዕናን ያላማከረ ሃይማኖትን፣ ባህልን፣ ወግን ብቻ ሰውን ያህል ክቡር ፍጥረት ከማቴሪያል ጋር እንደዚህ ባለው ቁጥር ሰው ማቴሪያሊዝም የመሆን ቴንደንሲ እየጨመረ ይሄዳል እና እኔም ማዝነው አጓጉል እድሜ ላላቸው ልጆች ክፉና በጎውን በደንብ ያለዩ ልጆች ከነዚህ ልጆች የሚወስዱት የተሳሳተ መንገድ የሳተ ነገር ነው የሚያሳዝነኝ ማለት ነው። እነዚህ ኦልሬዲ ሰውም አይደሉ ማንም አሁን ይሄን ቪዲዮ ለምሳሌ ያይ ይሆናል እነሱን አፕሮች የሚያደርጋቸው ሰው የሚቀርባቸው ለመጠቀሚያነት ነው። ተጠቅሞ ሲተዋቸው ደግሞ መጠቀሚያ ያደረገኝ ብለው ደግሞ በክስ መልክ ሊመጡ ይችላሉ እና በጣም አሳዛኝ ነው። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው ለአገልግሎት። ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አኖሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። እኔ በተአምራት አማኝ ነኝ። እንደው ጋሼ ሽማግሌው ምን አለ ይሄ ዱርዬ መጫወቻ ሲያደርገውት እርሶ ምራቅዎትን ዋጥ ያደርጉ ሰው ነው ብዬ ነው የማስበው። እንደዚህ ለዚህ ሁሉ ነገር የሚገፋን ነገር ምን እንደው ታውቂያለሽ? ሰው በጣም ምድራዊ ሲሆንና ማቴሪያል ኦብሰስድ ሲሆን ገንዘብ ማግኘት፣ መብላት፣ መጠጣት የሆነ ፋይናንሻል ሰክሰስ ላይ ለመድረስ ብቻ ሲያስብ ሐሳቡም ኑሮውም ሃይማኖቱም አምልኮውም ገንዘብ ይልበታል። ኢየሱስ ክርስቶስ ወይ አድነኝ ብሎ ለአምልኮ ወደ ቸርች ወይም ደግሞ ወደ የሆነ ቤተክርስቲያን ሲሄድ የሚመጣበት ገንዘብ ነው። ትንቢት የሚናገረውም ገንዘብ፣ የሚጸልየውም ገንዘብ፣ የሚዘምረውም ገንዘብ ኦብሰስድ በቃ ገንዘብ። ሰው ማቴሪያሊዝም ከሆነ መንፈሳዊ መሆን አይችልም። ያ ማለት ነው መንፈሳዊ ሰው ገንዘብ አያስፈልገውም እያልኩ አይደለም። በቃ ሰው ይሰራል፣ ገንዘብ ያገኛል። ብቸኛው የገንዘብ ምንጭ መስራት ነው። ከዛ ውጭ ህገወጥ የሆነ ወይ መስረቅ፣ መዝረፍ ነው። ከዛ ውጭ ክርስቶስን ቅጠል ሰብስቦ አንዴ ዶላር ላርገው አንዴ ብር ላርገው ምንም አይሆን ነገር ነውና የሚያሳዝነኝ የኢትዮጵያ ፕሮቴስታንት ነክ የሆኑ ሃይማኖቶች ከሚያሳዝኑኝ ነገር መካከል ማለት በዶክትሪን በኩል የሚያደርጉት ነገር አይደለም የሚያሳዝነኝ እንደዚህ አይነት ተራ አረካሽ ቦታ ተገኝተው ትልልቆቹ ሽበት ያላቸው ሰዎች ራሳቸውን ሲያዋርዱ ነው። ድርዮቹ ችግር የለውም ቢዝነሳቸውን እየሰሩ ነው። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት በታሪክና ስም ማጥፋት ላይ የተሰነዘሩ ድርጊቶችን በጽኑ አውግዟል። የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ባወጣው መግለጫ በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች አካባቢ ለጊዜያዊ ጥቅምና ለእይታ ማሳደጊያ ሲባል የታላቁን ጻድቅና ንጉስ የቅዱስ ላሊበላን ስም ካልዋለበት በማዋል የታሪክ መዛባትን ለመፍጠር የሚደረገውን ሙከራ በጥብቅ ኮንኗል። እዚህ ላይ ይብቃንና በዚህ መሰረት መግለጫ ወጥቷል። ይቅርታ እንዲጠይቁ ጽጌሮ ያልወጣ በዚህ መልኩ ይቅርታ ጠይቃለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ።
ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት ዕጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ይቅርታ መጠየቁ በጣም መልካም ነው። ታሪክን ማወቅም መልካም ነው። እንደው ቅዱስ ላሊበላን ያክል ዓለምን የሚያስደምም ቅርስ በዛ ዘመን ሰርቶ የሰጠን ታላቅ ቅዱስ ንጉስ ምንም ሰነፎች ቁጭ ብለው የሚለምኑ ሰዎች ጋር አብሮ ስም መለጠፍ ትርጉምም የለው። ኖርማሊ ያንን ቪዲዮ መስራቱም ያን ያህል ጥቅሙ ምንም አይታየኝም። ማለት እንዴት ሰው የለማኝን ነገር ፕሮሞት ያደርጋል? ጥበብ ነው አይደል? ድራማ መስራት መተወን ምናምን ጥበብ ነው። ጥበብ ጥሩ ነገር ሲያስተላልፍ ነው እንጂ አሁን ይህንን ሰርታ ጽጌ ምንድነው ጥቅሙ? ከዛ የምንማረው ነገር የለም፣ የምታቆየው ነገርም ታሪክም ምንም የለም። እና ልመናም ፕሮሞት ከማድረግ የቅዱስ ላሊበላ አስደናቂ ስራዎችን ፕሮሞት ማድረግ ይቻላል። ይቅርታ መጠየቋ በጣም አሪፍ ነው። ውድ ቤተሰቦች እስካሁን ቆይታችሁ ከሆነ ቪዲዮውን ላይክ አድርጉልኝ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም አመሰግናለሁ። በሌላ ቪዲዮ መለሳለሁ።